በጣም እግዚአብሔር ጸሎቴ ሲሰማኝና ሲረዳኝ ያየሁት ቀን ያው ቀን ነው። እኔ ያየው ከነፊት የነበሩ ሁለት ሰው ወደቀ በኢንተርቪው። እስከ አስቡ በጣም ብዙ ወጪ ብር አውጥቻለሁ፣ ያለኝን ነገር ሽጬ በእጄ ጨርሻለሁ። በሰብን ላለማስቸገር ብዬ ጥገና ይሰራ ነበር ሞቶር ወደ አሜሪካ ማለት ነው። ሲመጣ በጣም የገረመኝና ያጋጠመኝን ነገር ልንገራችሁ። ወደዚህ ሀገር ዝም ብዬ በአንድ ተነስቼ አይደለም የመጣሁት። በጣም ብዙ ዋጋ ከፍያለሁ። እግዚአብሔር ይመስገን። እኔም ማድረግ ያለብኝ ነገር እያደረኩኝ እግዚአብሔርን ከፊቴ እያስቀደምኩኝ ያው ከፊቴ ያስቀደምኩት እግዚአብሔር እየረዳኝ ተሳክቶልኝ ነው። እና እዛ ውስጥ በጣም የሚገርመኝ ነገር ከሐዋሳ ተነስቼ አዲስ አበባ ሄጄ ልክ ሁለተኛ ቀን ኢንተርቪው አለኝና ለካ ሄርኩኝ። ከዛ ሄርኩኝ አዲስ አበባ ሄጄ ኮየፈጬ ሰፈር እዛ ነበር ያረፍኩት። ከዛ እዛ አርፌ ማታ ያው ከሌሊቱ 7 ሰዓት ሆነ። 7 ሰዓት ሲሆን ለራይድ ደወልኩና ቀጥታ ወደ 6 ኪሎ ሄድኩኝ። 6 ኪሎ ሄጄ 7 ሰዓት አስቡ 7 ሰዓት ሄጄ እዛ ቁጭ ብዬ ለዛውም በድንጋጤ ስለተነሳ በቲሸርት ነው የሄድኩት። የአዲስ አበባ ብርድ አስቡ በጣም ይበርዳል አንዳንድ ጊዜ። እዛ ብርድ ውስጥ እስኪ ነገ ድረስ 12 ሰዓት ነው ኤምባሲ የሚገባውና እስከዛ ድረስ ብርዱ ላይ ቁጭ ብዬ ብርዱ እየቀጠቀጠኝ በጣም ስለደነገጥኩ ማለት ነው። ዶክመንቶቼ አውተንቲኬት አስደርጌ በጣም ምንም አዲስ አበባ ውስጥ አሉ ቢሮዎች እውነት ያልገባውበት ቢሮ የለም። አስቡ ወደ 20 ምናምን ሰርቲፊኬቶች አሉኝ በቴክኖሎጂ ያገኙት። እነሱን ጀርባው ላይ ማተም እያስመጣው እስከ ትምህርት መምሪያ ድረስ እየሄድኩኝ ስራና ክህሎት ሚኒስትሯ ጋር እየሄድኩኝ ወደዛ እየሄድኩኝ ማለት ነው። ሰርቲፊኬቱን እዛኔ የሰጠኝ ፊት ለፊቱ ላይ የፈረመ ሰው ነው። ከጀርባ እሱ ከፈረመ በኋላ ነው ውጭ ጉዳይ ሚኒስትር ማተሙን የሚመጣው። ዶክመንቱም አስቡ የትምህርት ፈተናና ምዘና ትሩ ኮፒ የሚባሉ አሉ። በቃ በጣም ብዙ እየዞርኩኝ ይሄ ሜዲካል ምርመራ አለ፣ ከፖሊስ ከወንጀል ነፃ የሆንኮን አምጣ ብዙ ነገሮች አሉ። ያን ሁሉ ሰብስቤ ዶክመንቶች እንደዚህ አቀፌ 12 ሰዓት ሆነ እዛ ቁጭ ብዬ ያለው ማለት ነው። ከዛ ኤምባሲ ገባውና በጣም እግዚአብሔር ጸሎቴ ሲሰማኝና ሲረዳኝ ያየሁት ቀን ያው ቀን ነው። እኔ ያየው ከነፊት የነበሩ ሁለት ሰው ወደቀ በኢንተርቪው። እስከ አስቡ በጣም ብዙ ወጪ ብር አውጥቻለሁ፣ ያለኝን ነገር ሽጬ በእጄ ጨርሻለሁ። በሰብን ላለማስቸገር ብዬ ጥገና ይሰራ ነበር ሞቶር ምናምን ነበረኝ። ያንን ሁሉ ሽጫለሁ። ሰይጣን መጥፎ ነው፣ ክፉ ነው። እዛ ሆኜ ነኝ እዛ ደቂቃ ውስጥ አሁን ይሄ ካልተሳካኩ አንተ ራስን ከማጥፋት ውጭ እኮ ተስፋ የለህም፣ ምንም ተስፋ የለህም። ያለህ ነገር እኮ ሽጠ ጨርሳለህ። ሄደ አሁን የት ትገባለህ ይላል ሰይጣን። መጥፎ ነው እንደዛ ያለኝ። አራ እግዚአብሔር አለ። እኔ ደግሞ ሁሉ ጊዜ እግዚአብሔር ይቅደምልኝ ያልኩ እግዚአብሔርን እያስቀደምኩኝ እኔም ማድረግ ያለብኝ ነገር እያደረኩኝ ከዛ ኤምባሲ ገባው። እኔ ያየው ሁለት ሰው ሲወርቅ እኔ ደንግጬ ዜሮ ሆንኩኝ። ከዛ ብሩክ ብላ እንደዚህ ስትጠራኝ ፈረንጅ ናት እና ያው ኢንተርቪው የሚጠይቀው በጣም ከባድ ነው። የአሜሪካ ኤምባሲው አስቡ በጣም ከባድ ነው ከሚባለው በላይ ማለት ነው። ከዛ ሄርኩኝ። ከዛ መጠየቅ ጀመረችኝ። እኔ መጀመሪያ ምን ብያለሁ? ይሄው እግዚአብሔር ምስክሬ ነው እና የምትጠይቀኝም የምትመልሶም እግዚአብሔር አንተ ሁን፣ ጠያቁም አንተ ሁን፣ መልስ ሰጪውም አንተ ሁን ብያለሁ። እግዚአብሔር ምስክሬ ነው። ከዛ እኔ ኮንፊደንስ እኔ ከየት እንደመጣኝ አላውቅም። ተነሳው ትጠይቃለች፣ መልሳለሁ ኮንግራ ምናምን አለችኝ። መጨረሻ ላይ ሰገን አልኩኝ። እኔ በቃ ዜሮ ሆኛለሁ። ኮንግራ ስትለኝ ታንክ ዩ ሶ ማች ብዬ እኔ በቃ የሚለው ነገር አጣሁ። ኡፍ ያልኩኝ ብዙ ሰው ራሱ እኔ እንዴት እንደደነገጥኩ ስላየ ብዙ ሰው በቃ ይሳካላል አይዞ ይሳካላል እያለኝ ነበር ብዙ ሰውና ሁሉ ሰው ተደሰተ እዛ ውስጥ። እነሱ ገና ሊጠየቁ ነበር። ለኔ በቃ ሲሳካልኝ እንዳለ ተደሰቱ። በጣም ይገርማቸዋል። ዛሬ ኤምባሲው ገብቼ ሁለተኛ ቀን ቪዛ ተላከልኝ። እግዚአብሔር ይመስገን። እግዚአብሔር አብሮን ሲኖር ወንድሜ ልክ እንደዛ ነው ማድረግ ያለብን ነገር እያደረገን እግዚአብሔርን ከጸለየን በቀና ልብ ሰውን ሳትበድሉ ሰውን ሳትጎዱ ልክ እንደዛ ካሰባችሁ ለሰው ባታደርጉም ባትደርሱ እንኳን በጥሩ ሐሳብ ብቻ ብታግዙ ሰውን አይዞን እግዚአብሔር አለ ካላችሁ እግዚአብሔር አለ። እቻ እግዚአብሔር አምላክ ባርካችሁ ወዳችሁ። ዝቅ ለጊዜው ከፍ በጊዜው
ይህ ማለት ምን መሰላችሁ? እኔ ድሮ ስራ አልንቅም፣ በህይወቴ ስራ አልንቅም። ሊስትሮም ሰርቻለሁ። እኔ ሊስትሮ ሲሰራ ያጋጠመኝን ነገር በጣም ይገርማችኋል፣ ልንገራችሁ። ብዙ ጊዜ ማለት ነው እንደዚህ ቪዲዮ የሚሰራው የራሴንም ታሪክ እየሰራው ቪዲዮ የሚሰራው ለምን መሰላችሁ? በተለይ ወጣት ከሆናችሁ ከኔ ህይወት የሆነ ነገር ትማራላችሁ ብዬ ነው። እኔ የትላንትና ቦታ አይደለሁም፣ እግዚአብሔር ይመስገን የትላንትና ቦታ አይደለሁምና ብዙ ጊዜ ነው በህይወቴ ሰው ትችላለህ፣ አንተ ጎበዝ ነህ፣ አንተ ጠንካራ ነህ እንደዛ ብለኝም አይደንቀኝም። የማትረባ አንተ ባትወለድ ይሻላል፣ አንተ ብትሞት ይሻላል ሰው እንደዛ ብለኝም አይደንቀኝም፣ አይገርመኝም። እግዚአብሔር ይመስገን፣ ለሁሉም ነገር እግዚአብሔር ይመስገን። በምስጋና ድል አለ፣ በምስጋና ማሸነፍ አለ። በምድራዊም በሰማያዊም ነገር መባረክ ከፈለጋችሁ ሁሉ ጊዜ እግዚአብሔርን ፍሩ። እግዚአብሔርን የግል አዳኛችሁ አድርጋችሁ ተቀበሉ። በትእዛዙ ኑሩ። አድርጉ ያለውን ያደረጋችሁ ህጉን ጠብቃችሁ ከኖራችሁ የፈጠራችሁ አምላክ እንዴት አድርጎ እንደሚያኖራችሁ እሱ ያውቃል። እሱ በቃ ደስተኛ ህይወት ነው የሚያኖራችሁ። እግዚአብሔር ይመስገንና ወደ ታሪኬ ልመለስ። ከዛ ሊስትሮ እየሰራው ማለት ነው። አንድ ቀን እኔ ሊስትሮ እንደሚሰራ ጓደኞቼ አያውቁም። ከትምህርት ቤት አብረን ወጥተን እኔ ሮጥ ብዬ ሄጄ ሊስትሮ እንሰራለሁና አንድ ቀን አጋጣሚ እያለፉ እኔ ሊስትሮ እየሰራው ቁጭ አልኩበት መጡና እኔ ተነስቼ እንዳልሄድ ከሩቅ አይቶኛል። ቦታ የኔ ነው። ቁጭ ብያለሁ እኔም። ከዛ መጡና እነሱ አያውቁም ምንም። እኔ ደግሞ እንዲያውቁልኝ አልፈለኩም። ሊስትሮ እንደሚሰራ እንዲያውቁልኝ አልፈለኩም። ያ የኛ ሀገር ሰው ያወራል። እኮ እዚህ ቀርጎ ያያል በስራ አንዳንዶቹ አስተሳሰብ አንዳንድ አስተሳሰቦች አሉ፣ እንደዛ የሚያስቡ አሉ። እንትና አይቶ እኮ ሊስትሮ ይሰራል ይሄ እኮ እንደዛ ነው ይላል። እኔ ግን በሊስትሮ ምን ያህል እንደተለወጥኩ እኔ አውቃለሁ። የአንድን ስራ የሚያውቀው የሰራ ሰው ነው። የሰራ ሰው ያውቃልና ስለ አንድ ምግብ ጥፍጥና የሚያውቀው የበላ ሰው ነው። እና ከዛ ምን አረኩኝ እኔ ዛኛ ትንሽ ወንበር ላይ ነበርኩና ከፍ ብዬ ከስተመር መጥቶ የሚቀመጥበት ወንበር ላይ ከነሱ ጋር ተቀመጥኩኝ። የዚህ ሊስትሮ ባለቤት የሉም አሉ ተማሪዎቹ ማለት ነው ጓደኞቼ። አሁን ልጁ የለም ወደዛ ሄዷል ምናምን አልኩኝ። እኔ በቃ ደነገጥኩ፣ አፈርኩኝ፣ እንዲያቁልኝ አልፈለኩም። ከዛ ወይኔ ዛሬ እኮ በቀንኛ ከዛ ከሀገር ቤት ብር ተልኮልን ነበር፣ ጥሩ አየር በእናት ልንሰጠው ነበር ምናምን አሉና እኔ በውስጤ እያልኩኝ እየተናደድኩኝ ማለት ነው። የራሴ ቢዝነስ እኮ ነው እያመለጠኝ ያለው። እና ከዛ እኔ እንዲያቁልኝ እኔ ስላልፈለኩኝ ትንሽ ተነስቼ እነሱን ሸኞና መጥቼ እንደገና ተናደድኩኝ። አስቡ፣ ሶስት ናቸው፣ ሶስቱም ሊያስጠርጉ ነው የመጡት። እኔ ያየው ሄዶ ሌላ ቦታ አስጠረጉ። በቃ ሂዱ ነው ቤት ምናምን ዩኒፎርም ለባብሼ እመጣለሁ ብዬ ሸኘው። ልክ እንደዛ እየሆነን ነው ወደ ላይ እየቀረን ያለን። ከዛ ገባኝና ማንንም መፍራት ጀመርኩኝ። አሁን ግን የሉም እነሱ። አሁን ሁሉም የራሱ ህይወት እየኖረ ነው። ብዙ ጊዜ ሰውን ፈርተን ለመስራት ያሰብነው ስራ ሳንሰራ እንኖራለን። ብዙ ጊዜ ሰውን ተደብቀን አጣት እንሰራለን። የፈጠረን አምላክ እያየ እባካችሁ በሁሉም ነገር ሬዲ ሁኑ። በመንፈሳዊ ነገርም በሁሉም ነገር መዘጋጀት ያስፈልጋል። አሁን የሆነ ቦታ ወይ ትምህርት ቤት ስንሄድ ዩኒፎርማችን ሳንለብስ ፊታችን ሳንታጠብ አንሄድም። ተዘጋጅተን ሬዲ ሆነን ነው የምንሄደው ትምህርት ቤት። ልክ መንግስተ ሰማያትም ለመግባት ካሰባችሁ ከፈለጋችሁ ኢየሱስ ክርስቶስን እንደ ግል አድርጋችሁ ተቀበሉ። አንደኛ። ሁለተኛ ደግሞ አድርጓለውን ያደረጋችሁ በቃ እንደ ኢየሱስ ክርስቶስ ሆናችሁ እዚህ ምድር ላይ መኖር ነው። እንደ ኢየሱስ ክርስቶስ ሆናችሁ መልካምነትን በተግባር ያሳያችሁ፣ በማሰብ ብቻ ሳይሆን በተግባር ሁሉ ነገር ተግባራዊ ሲሆን ነው የሚያምረው። ብቻ እግዚአብሔር ይመስገን። ለሁሉም ነገር ሁሌ አመስግኑ። እግዚአብሔር መልካም ነው። እግዚአብሔር አባታችሁ ነው፣ አባታችን ነው፣ የሁላችንም አባት ነው። እግዚአብሔር ይመስገን። በጣም ነው የሚወዳችሁ። የሚያስቅ ነገር ተናገረ ላቅምና እስኪ ዛሬ ላጫውታችሁ። ምን መሰላችሁ? እኔ ብዙ ጊዜ እንደዚህ ዝቅታዬን እየተናገርኩኝ ቪዲዮ የሚሰራው ያው ብዙ ሰው ዝቅታውን አይናገርም። አላ የሆነ ነገር ሲጠይቁ ራሱ ከበር አድርጎ ምናምን አሳምሮ በቃ ያለፈበትን እንደዚህ ታሪኩን አያወራም። አንዴ አልፏልና
እኔ ደግሞ በቃ እኔ ይዛኔ እኔ ያለሁበት ህይወት ውስጥ አሉ ብዙ ታዳጊ ወጣቶች አሉና ለነሱ ትምህርት እንዲሆን ነው እና ያው ማድረግ ያለባችሁ ነገር ያድርጉ በጊዜ ተስፋ እንዳይቆርጡ ብዬ ነውና እኔ እግዚአብሔር ሲረዳኝ ሲደግፈኝ ሲያበረታኝ ሲያጽናናኝ አይቻለሁ። እግዚአብሔር ይመስገን። ሁሉ ጊዜ ሰይጣን ተስፋ ያስቆረጠኝ በቃ አላ እንድንኖር አይፈልግምና እዛ ሁሌ እግዚአብሔር ይደግፈኛል ያጽናናኛል እና ለሁሉም ነገር እግዚአብሔር ይመስገን። ምን አጋጠመኝ መሰላችሁ? ከዚህ በፊት ያው ሊስትሮ እየሰራውኝ ምናምን ብዬ አንድ ቪዲዮ ሰርቼ ነበርና እዛ ሊስትሮ የሚሰራበት ሰፈር የሆነ የታክሲ ሹፌር ነበርና መኪናውን አንጥቶ እዛ ያሳድራል። የሆነ ግቢ አለ እና እዛ መኪናውን አንጥቶ እዛ ነው የሚያሳድረው። ጧት መኪናውን ለመውሰድ መጣና እኔ ጋር ጫማ እያስጠረገ ነበርና የሆነ የራሱ ልጅ አለው ረዳት ማለት ነው እና ከዛ ልጁ ሳይመጣ ቀረ። በቃ እንደዚህ ነገረኝና እዛ ቁጭ ብሎ ቆየና ዛሬ ምን ነው ስራ አትወጣም ምናምን አልኩና አይ ልጁ ዛሬ አልመጣም እኔ ብቻዬ መውጣት ምናምን በቃ ወደዛ ዝርዝር የሚያስቸግራል። ያው ረዳት ስትሆኑ ታውቃላችሁና ረዳት ያውቃል ስለዚህ ስራ ማለት ነው። እንደዚህ ስላችሁና እኔ ረዳትኔ ሰርቼ አላውቅምና በህይወቴ እኔ አልችልም ብዬ አላውቅም። ሁሉንም ነገር ሞክረዋለሁ። ማድረግ ያለብኝ ነገር አደርጋለሁና ሁሌ እግዚአብሔርን ከፊት አስቀድማለሁ። ከኔ የሚጠበቀው ነገር አደርጋለሁና ከዛ ታዲያ እንደዛ ከሆነ ለምን ችግር የለውም ምን ይሰራሉ አልኩ። ትችላለህ አለኝ። አዎ እችላለሁ አልኩ። እችላለሁ አልኩኝና እሺ እንዴ እንደዛ ከሆነ እኔ ደስ ይለኛል ብሎ ልጁ በጣም ይወደኛል እኔም በጣም ወደዋለሁ። ወጣት ልጅ ነው እውነት። ከዛ አንድ ቀን በቃ ረዳት ሆኜ አላውቅምና ተደስቼ ሄድኩኝ። ሄደን ከዛ ያጋጠመኝ መሰላችሁ በጣም ይገርማችኋልና ሁሌ እንሳስብ ማለት ነው እስቀዋለሁና ከዛ እሺ መጀመሪያ ንገረኝ አልኩኝ። አቃላል አልክም አለ። ያው ሰርቻ ላቀም ግን እኔ አይከብደኝም ቀላል ነው ችግር የለውም ብዬ እሺ አለና ነገረኝ። ከፉራ ከቲትሲ እስከ አዲስ ማናራ ነው የምንሰራው ሐዋሳ ነውና ከዛ ከአዲስ ማናራ ደግሞ ወደዚህ መመላለስ ነው ስትሬት መስመሩ ላይ ነውና እየሰራን የነበረው። ወደ ማናራ ከሄደን ቲትስ ፉራ ሜምቦጫ ምናምን ትላለህ አለኝ። ወደ ቲትሲ ከመጣን ደግሞ አዲስ ማናራ ገበያ ምናምን ትላለህ አለኝ። እሺ አልኩኝና ከዛ ገባን ስራውን መስራት ጀመርኩኝ። እግዚአብሔር ይመስገን እና ከዛ ጀምሬ ያው ሊስትሮ ካየን እዛ ቁጭ አድርጌ ሄድኩኝና የሆነ ቦታ አየር እየሰራውን አየር ሲጠፋ ያው ሊስትሮ ጧትና ወደ ማታ አካባቢ ነው ሰው የሚመጣው ከስተመር የሚመጣው አውቃለሁ በደንብና ሰርቼበታለሁ። በዛም በጣም ተጠቃሚ ሆኛለሁ እና ከዛ ቀን ላይ ያው ሰው አይመጣም ፀሐይ ስለሚሞቅ ማለት ነው። ከዛ ምን አልኩኝ ደስ አለኝ በቃ ያንን ስራ እየሰራው መስራት ጀመርኩና ከዛ እና አጋጠመኝ መሰላችሁ ቲትሲ ሄደን ማለት ነው። ቲትሲ ፉራ ሜምቦጫ ብላለሁ አንዳንዴ ተሳስቼ ቶሎ ለተናገር ይልኛል። እኔ እንደዚህ ልምድም የለኝም። ቲትሲ ፉራ ሜምቦጫ ምናምን አላ የሆነ ረዳቶች ሲያወሩ ሰምታችሁ እንደሆነ ያ ሁሉም ሀገር አለና ይሄ እኔ ቲትሲ ራሱ ያለው ቲትሲ ፉራ ሜምቦጫ ብላለሁ ተሳስቼ ማለት ነው። ከዛ ሆነም ወደ ማናራ ሄደን ገበያ አዲስ ማናራ ምናምን እላለሁ እና ልክ እንደዛ ይሆንኩኝ በጣም ከዛ ውስጥ የሚገርመኝ ምን መሰላችሁ? ሁሉም ውስጥ ያሉ ተሳፋሪዎች ድፍን ብር ሰጡኝ። ከዛ ድፍን ብር ሲሰጡኝ ምን አረኩኝ? ዝርዝር የለኝም እሱ ጋም ዝርዝር የለምና እሱ ቆሞ እኔን አውርዶኝ ቶሎ ዝርዝሬና አለኝ። ከዛ እንደዛ ስለኝ እኔ ዝርዝር እየፈለኩኝ ምን ሆንኩኝ? ወደ ገበያ መሃል ገብቼ ሄድኩኝ። እኔ ሲመለስ እሱ ጥሎኝ ሄዷል። ተናዶ እኮ ነው ጠብቆ አቶ ማለት ነው እሱ እኔን ጥሎኝ ሄዷል። እዛ እስኪመለስ ድረስ እኔ ቁጭ ብዬ ጠበቅኩኝ። አንተ ምን ሆነህ ነው ይላል አለ። በቃ ተናዶ ማለት ነው መጥቶ የሰው የሁሉንም ብር እኮ ሰብስቤን እኔ የሄድኩት እዛ ሄዶ እዛ ከልጆች የተበድሩ ከልጆች ወስዶ ምናምን የሁሉም ብር መልሶ ተሰቃይቶ እሱ መልክ እና ምን ልላችሁ ፈልጌ መሰላችሁ? ቁጭ ብለን ሳይሆን ጉልበታችን የምናቀው ጥንካሬያችን የምናቀው ቁጭ ብለን ሳይሆን ተነስተን ስንፋለም ነው
አያችሁ እኔ አሁን ምን አደረኩኝ ስለሞከርኩኝ ስለሰራሁኝ ያንን ሲተተኝ ተማርኩኝ ቀጣይ አሁን እንደዛ ይሆናል እና በሰው ጊዜ ሰው ያው ሲተት ማንንም ሰው ይሰራልና ከሲተታችን መማር ነው ስለሞከርኩኝ ምን አደረኩኝ ትምህርት አገኘው ይሰራሉ ያደርጓሉ ሞክራሉ እያለን ከምንኖር ማድረግ ያለብን ነገር ማድረግ ነው እንደዚህ ዝቅታዬን እየተናገርኩ ብዙ ሰው ዝቅታውን አናገርማ እኔ ዝቅታዬን እየተናገርኩ ቪዲዮ መስራ ለምን እንደሆነ ታውቃላችሁ ዛሬ እናንተን ለመርዳት ያለኝ ይሄ ብቻ ነው እኔ ደግሞ ይሄንን ዝቅታዬን መናገሬን አላቆምም እናንተ እስክትለወጡ ድረስ እኔ ዝቅታዬን እየተናገርኩኝ ቪዲዮ እሰራለሁ ላይክ እና ፎሎ እንድታደርጉኝ አይደለም ያኔ አልፈልግም ችግር አለ እግዚአብሔር የሰጠን ነገር አለ ውስጣችን ላይ ተሰጥቷል ሁላችንም ሲፈጥረን እግዚአብሔር የሰጠን ስንቅ አለ ከኛ ያንን መርምረን ማውጣት ይፈልጋል መርምረን እናውጣ ከውስጣችን እስከ አስቡ በደንብ ጊዜ ወስዳችሁ የሆነ ጸጥታለ ቦታ ተቀመጡና የኔ ልብ ምንድነው ማድረግ የሚፈልገው ልቤ ምንድነው ማድረግ የሚፈልገው የት ቦታ ነው መድረስ የሚፈልገው እዛ ካለ ያንን ነገር ምንነግራችሁ ነገር ጻፉና ይሄን እዚህ ቦታ ለመድረስ ምን ማድረግ ያስፈልገኛል ብዙ ጊዜ አእምሮአችን እኛ ብር ከሌለ ምንም ነገር ማድረግ እንደማንችል ነው የሚመስለን ሁሉም ነገር በብር ብቻ እንደሚመጣ ብለን ስለምናስብ ነው ይሄ አእምሮአችን ያንን ሴቭ ስለሚያደርግ ነው ብር ከሌለ ምንም ነገር አታድርግም ብር ከሌለ እዛ ሀገር መሄድ አትችልም ብር ከሌለ ይሄን ስራ መስራት አትችልም ብር ከሌለ ይሄንን ነገር ማግኘት አትችልም ያንን በቃ ያንን ጠላትም ሲሰማ አፕሪሺየት ነው የሚያደርገና እግዚአብሔር ሲፈጥረን የሰጠን ተሰጥቷል ወንድሜና እህቶቼ እግዚአብሔር የሰጠን ተሰጥቷል ያንን መርምሮ ማውጣት ያስፈልጋል መርምሮ ማውጣት እና እኔ ደግሞ እናንተ ሳትለወጡ እንደማልተው እኔ አሁን አስቡ ብዙ ሰው እኔ እንደረዳ ይፈልጋል እኔም ገና ታዳጊ ነኝ እኔም ገና ወጣት ነኝ ለቤተሰቦቼ ለሀገሬ ለሁሉም ለራሴም መድረስ ፈልጋለሁ መኖር ፈልጋለሁ ገና ነው እኔ ለዚህ ሀገሬም አሁን ገና አዲስ ነኝ ጀማሪ ነኝ ግን እናንተ ለመርዳት ዛሬ ያለኝ ይሄ ነው ዝቅታዬን እየተናገርኩኝ እኔ ሊስትሮ ሳይቀር ጥገና ሳይቀር ረዳትነት ሳይቀር ቴክኖሎጂ ሳይቀር ምን አሁን ያለ አርማታ ስራ ሰርቻለሁ እኔ ምንም ሳይቀር ሳትለወጡ ደግሞ እኔ አልተዋችሁም እየሰራ ሰው ያውቃል ግን የቱ እንደሚያዋጣ የቱ እንደሚሻል እውነት እየሰራችሁ ዘላለም ኑሩ አላልኩም እኔ አንድ ቀንም ስሩ 10 ቀንም ስሩ እስኪ ሞክሩና እስኪ ሰርታችሁ ማለት ነው ሰርታችሁ ብቻ የሆነ ነገር ትማራላችሁ ከዛ ትተዋላችሁ 10 ቀን ሰርቶ አርማታ ስራ የሚሆን 10 ቀን ሰርቶ የሚሞት ሰው አለ የለም ዝቅ በሉና ጊዜ በራሱ ጊዜ ከፍ ያደርጋችኋል አሁን እኔ እዚህ በዚህ አልፋለሁ ካልኩኝ ይሄ አሁን እንደዚህ ሆኜ ይመጣኛል ግን ለማለት ምን ያስፈልጋል ዝቅ ማለት ቀስ ብዬ ማለት ያስፈልጋል ከፍ ያለ ነገርስ አሁን ለምሳሌ ይሄን እዚህ ያለ ነገር ብላችሁ አስቡ ይሄ ጭንቅላቴ እንዳለ ወደ ላይ ነው ያለው ይመታኛል ግዴታ ምን መሆን አለብኝ ዝቅ ብዬ ማለት አለብኝ ከፍ ያለ ከሆነስ ይሄው ጊዜ ልክ እንደዛ ነው በራሱ ጊዜ ከፍ ያደርጋችኋል አልፈዳሉ ምንም አይነካኝም ግን ዝቅ ብሎ ከሆነ ዝቅ ብዬ ማለት ያስፈልጋል ሁሉም ነገር እንደዛ ነው ማድረግ ያለባችሁ ነገር አድርጉ በጣም ነው የሚወዳችሁ በጣም ነው ማከብራችሁ ጌታ ከናንተ በጣም ደስ የሚልና የሚገርም ነገር ልንገራችሁ ብቻ ለሁሉም ነገር እግዚአብሔር ይመስገን አፋችን ሁሉ ጊዜ በምስጋና ይከፈት እግዚአብሔር ይመስገን ጠላት ይቃጠል እግዚአብሔር አሁንም ይመስገን እና የሆነ ነገር ላሳያችሁ ብዬ ነው እዚች ከጀርባዬ ያለው ትልቅ ካምፓኒ ነው ሲፋቱ ወደ 1 ሚሊዮን ካሬ ይሆናል የካምፓኒው ማለት ነው እና እኔ አሁን ከዛ ስራ እዛ ሰርቼ እየወጣ ነው ያው በቅርብ ነው ስራውን የጀመርኩትና እዛ ገብቼ ሲወጣ ማለት ነው ሁሌ እግዚአብሔርን አመሰግናለሁ ተመስገን አምላክ ሆይ በሰላም ገብቼ ስለወጣው ተመስገን አምላክ እግዚአብሔር ሆይ ይላሉ በጣም ይገርማቸዋል እነሱ ራሳቸው ዛሬ ከናንተ ምን ጠብቀው በሰላም ገብታችሁ በሰላም እንድትወጡ ነው ብሎ በር ላይ ለጥፈዋል የሆነ ነገሩ ከባድ ሆኖ ሳይሆን ስራው ከባድ ነው እዛ ጋር ቀለል ተደርጎ አይደለም የሚሰራው እደድሮ በቀራሴን በጣም ጠንካራ ነኝ ምንም በቃ ለምን የፈለገ ስራ የሆነም ይሰራዋለሁ ምንም ቢሆን አደርጋለሁ ራሴን ለመቀየር ማድረግ ያለብኝ ነገር አደርጋለሁ እል ነበርና
ቁጭ ብዬ እኮ ነው እዛ ያው ብዙ ስራዎች ይሰራሉና ያንን ስለሚሰራ ምንም አይነት ስራ ቢመጣ እኔ ለመስራት አም ሬዲ እላለሁ ሁሉ ጊዜ ማለት ነው። ከዘለካ ጥንካሬያችን የምናውቀው ስንፋለም ነው ቁጭ ብለን አይደለምና እዚህ ያ ከስራ ጋር መፋለም ጀመርኩኝ። የዚያ ጋር ስራ ማለት ነው በጣም ይገርማቸዋል። እና ፈረንጆች ሲሰሩ ማለት ነው ይሄን የካምፓኒው ያ አብዛኛው ማሽን ነው የሚሰራው። እዛም ሆኖ ሰው የሚሰራው ስራ ለምሳሌ እጃችን እየሰራ አእምሮአችን አያርፍም። እጃችን እየሰራ አይናችን አያርፍም። ሁሉም እንቅስቃሴ ያደረገ በእጅ እየሰራን በአይናችን ፎከስ እናደርጋለን። በጥርሳችን ልክ በአእምሮአችን ልክ በእግራችን ሁሉም ሰውነት ስራ እንዲሰራ ነው የሚያደርጉት። ለዛም ሰውነታችን ውስጥ ጠንካራ ጎን የቱ ነው የሚለውንም አይቶ ነው እነሱ አሁን ለምሳሌ አንድ ሰው ግራ ጎኑ ነው ወይስ ቀኝ ጎኑ ነው ደካማ ጎኑ የሚለውን ያንን አይቶ ወደ ጠንካራ ጎኑ ወደዛ እንዲሰራ ነው የሚያደርጉት። እንደዚህ ስላችሁ ነገሩ ላይ ገባችሁ ይችላልና እኔ ምን ብዬ እንደማስረዳ አላውቅምና ብቻ ለሁሉም ነገር እግዚአብሔር ይመስገን። አንድ ትክክለኛ ነገር ልንገራችሁ፣ በተለይ ወጣት ከሆናችሁ ስሙኝ በጌታ። አሁን እኛ ጋር 8 ሰዓት ነው ከምሽቱ። በዚህ ሰዓት እኔ ከስራ እየወጣው ነው። ኢትዮጵያ ላይ ሀገሬ ላይ በዚህ ሰዓት ወደ ከጠዋቱ 3 ሰዓት ነው። የ8 ሰዓት ልዩነት አለ። እኔ አሁን ቢተኛ ደስ ነበር የሚለኝ ስራውን ትቼ ማለት ነው። ግን ህይወትን ለመቀየር ማድረግ ያለብኝ ነገር ማድረግ ያስፈልጋል። ሁሉ ጊዜ እግዚአብሔርን አመሰግነዋለሁ። የዛሬን ቀን ስላሳየኝ አመሰግነዋለሁ። ቢሊየነር ሆኜ አይደለም፣ ለእግዚአብሔር ሁሉ ነገር ለእግዚአብሔር ቀላል ነው፣ ማድረግ ይችላል። እኔ ወዲያኑ ሳልሰራ ሳለፋ ምንም ነገር ሳላደርግ እኔም ቢሊየነር ሚሊየነር መሆንም አልፈልግም። ሰርተ ላብህን ብላ ይላል የእግዚአብሔር ቃል። ምን ማለት ፈልጌ መሰላችሁ? ማድረግ ያለባችሁ ነገር አድርጉ። እየሰራችሁ ወደ እግዚአብሔር ጩሁ፣ ጸልዩ። ምንም ሳንሰራ 100 ዓመት ከምንኖር ማድረግ ያለብን ነገር አድርገን ትንሽ ዓመት ኖረን ራሱ ብንሞት አይቆጨንም። ለሁሉም ነገር እግዚአብሔር ይመስገን። የእድገት ዋጋው ህመም ነው። ብዙ ሰው ምቾት ስለሚፈልግ ህመም እንዲሰማው አይፈልግም። ወንድምና እህቶቼ በተለይ ወጣት ከሆናችሁ ምቾቱን ወደ ጎን ተውና ነገ የምትፈልጉትን ህይወት ለመኖር ከራሳችሁ አልፋችሁ ለቤተሰቦቻችሁ፣ ለሀገራችሁ፣ ለሁሉም መድረስ ከፈለጋችሁ የምትፈልጉትን ነገ ህይወት ለመኖር ዛሬ የማትፈልጉትን ህይወት መኖር ያስፈልጋል። ዝቅ ማለት አለብኝ ቦታ ዝቅ ማለት ጊዜ በራሱ ጊዜ ከፍ ያደርጋል። ተረዳኸኝ? ወጣት ከሆንክ ትረዳለህ ብዬ አስባለሁ። አመሰግናለሁ።